ስላሴ ጾታ አላቸው የላቸው? ስላሴ እንግዲህ ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ። የላቸውም። ያገር ያለ እንኳን ስላሴ ሚካኤል ወንድም አይደለም ሴትም አይደለም። መብረቅ ማለመምጣቱ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። ስላሴ እናታችን በሉ እስኪ። አንቺ ስላሴ በሉ እንጂ ፈርታችኋቸው ነው? አንቺ ስላሴ እናቴ በሉ። ስላሴ አባቴ። ስላሴ እንግዲህ ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ። እንኳን ስላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ እንዴ ሊል ይችላል? ፀሐይ ሴት ናት ወንድ ናት? ፀሐይች እናንተ ሰፈር ያለችውን አይደለም። እሺ ያቺ ሰማይ ላይ ያለችው ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። ጾታ የለውም አይደል? እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሉ እንጂ ጾታ የለውም። እንደዚሁ ሁሉ ተመልከቱ። ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለ ነው፣ ሰዎች ብቻ ማለት ነው እና ሌሎቹ። ስለዚህ ተመልከቱ። ስላሴ አንቺ ስላሴ ለምን እንላለን? ይችን ብቻ ነው የምናገረው። ቅድስት ስላሴ የሚለው እናቴ ስላሴ ማለት ነው። አንቺ ስላሴ እስኪ በሉ። አንቺ ስላሴ በሉ። ስላሴ ምናችሁ ናቸው? በሉ እናታችን በሉ እንጂ በደንብ በሉ። እናት ተመልከቱ። እናት ለልጇ እንደምታዝን ስላሴ ለፈጠሩት ያዝናሉ። እናት ተመልከቱ። ልጅን ቆሻሻውን በሆዷ ተሸክማ እስከነ ቆሻሻው በሆዷ ተሸክማ ኖራ እንደምትወልደው ስላሴ ምስከና ኃጢአታችን ተሸክመው ለክብር ያበቁናል። እናት ተመልከቱ። ለልጇ ተወልደዋለች። ልጇን ከወለደችው በኋላ በጭንቅ ነው የወለድኩ ብላ አትጥለው። እንደው መከራውን እያሰበች ልጇን ተወደዋለች እንጂ። በዚያውም ላይ አንድ ነገር ልንገራችሁ። በዚህ ዓለም በመዋደድ አህያን የሚያህል ፍጥረት የለም። አሁን ጌታ ግብጽ ሲሰደድ
ከእናቱ ስትሄድ አህያ አይታችኋል አይደል? ስዕል አድኖ ላይ አህያ አለች አይደል? አብራ ለምን ይመስላችኋል ጌታ በአህያ ተሰደደ፣ በአህያ ቤተ መቅደስ ገባ? ከአህያ ጋር እንደው አህያ ምን ታደርግለታለች? እሱ እንደ አህያ ልጁን የሚወድ ፍጥረት የለም ይላል። እስኪ በሉ እንደ አህያ በሉ። ልጁን የሚወድ ፍጥረት የለም። ትወዳላችሁ ልጆቻችሁን? በፍጹም። በዚህ ዓለም በመዋደድ ልጅን በመውደድ አህያን የሚመስላት የለም። ለምን ከተባለ ተመልከቱ፣ አህያ ልጇ ገደል ብትገባ ተከትላ ነው የምትገባው። ልጇን ሳር እንኳን ስትበላ ተመልከቱ፣ እየዞረች ልጇን እያየች ነው የምትበላው። ጅብ እንኳን ከመጣ አስቀድማ ካልቀማት ካልነጠቃት በስተቀር አስቀድሞ ከልጇ በፊት እናቲቱ ትሞታለች እንጂ ልጇን አታስብልም። ስለዚህ ምን ማለት ነው? በአህያ ተሰደደ ክርስቶስ። በአህያ መሰደድ ማለት ምን ማለት ነው? እኔን አህያ ልጇን እንደምትወድ ሁሉ እናንተ እስካላችሁበት እስከ መቃብራችሁ ድረስ ልወዳችሁ መጥቻለሁ። ወይንም ተመልከቱ፣ በሚፋቀሩ ሰዎች መካከል እገኛለሁ ሲል አህያ ላይ ተቀመጠ። ስለዚህ ወደ ነገር ይመልሳችሁ። ሥላሴ ልዩ ምንድነው? እናት ነው። እናት ተመልከቱ፣ ልጇን ምን ታደርገዋለች መሰላችሁ? ታጥበዋለች። ታጥበውና ስታበቃ ሄዶ ቆሻሻ ይገባል። አይነካም? ቆሻሻ ልጅ ይነካል። ይሄድና ልጅ እሺ ልጅ ትለዋለች። ከዚህ በኋላ ጭቃ የሚባል ነገር እንዳነካ ትለዋለች። እሺ ይወጣና ጭቃውን አብክቶ ይመጣል ቤት። ከዛ በኋላ ይሄድና ልጅ ችግር የለበት ውሻ ካለ አጠገቡ ዝንቡን እሺ እያለ ይጫወታል። ታው ልጅ ተው ትለዋለች፣ አይሰማም። ይሄድና ወጥቶ ሲያበቃ ተመልከቱ፣ እንደዚያ በቆሻሻ ተነክሮ ይመጣል ቤት። በቆሻሻ ተነክሮ ከመጣ በኋላ እናት ምን እንደምታደርገው እጥብ አድርጋ ልጅ አሁን ሲበሉ አጥባ ልጅ በሉ ምንድነው የምትለው? እናት አጥባ ልጇ ታደርገዋለች። ሥላሴ እናታችን ነው። ሥላሴ ንጹህ ነው ማለታችን ተመልከቱ። ኃጢአት ብንሰራም እንኳን በንስሐ አጥቦ ልጁ የሚያደርገን ነው። ኃጢአት ሰራችሁ ብሎ አውጥቶ አይጥለንም። ነገም ነገም ወተን ብንቆሽሽ ነገም ተቀብሎ ንጹህ ያደርገናል። ተመልከቱ፣ አንድ መነኩሴ ነበረ። ወጣ ገዳም ላይ። ከገዳም ወጥቶ ተመልከቱ ሥላሴን ካደ። ባጭሩ ማለት ነው። በሴት ምክንያት ነው የካደው። ይሄ ካህነ ግልፎ የምትባል ነው። ድረ ልቡናው ጽዮ ፍቅረ አቲ በሴት ለዘወፃረ ደም ሃይማኖት ይሉታል ሊቃውንቱ። ልተወው ታሪኩን። ከተማ ይወጣና አንድ ሴት ያያል። ከዛ በዛ የተነሳ ላግባሽ ሲላት አባቴን ልጠይቅ። አባቷን ስትጠይቀው ሃይማኖቱን ይካድ አላት። እሺ ክዳለሁ፣ ድሮውንስ እኔ አንቺን ካገባው የካህዲ ልጅ ሃይማኖት አይቀጥልም ይላል። ሃይማኖቱን ይክዳል። ከዛ ሄዳ አሁን ክጃለሁ ላግባሽ ይላታል። አይ ቆይ አባቴን ልጠይቅ። አባቷን ስትጠይቀው አይ ገና መንፈስ ቅዱስ ስላልተለየው ቆይ በይው አላት። መንፈስ ቅዱስ ከኛ ርቆ አይሄድም ስንክደው እንኳን ከአካሉ ወጥቶ በርግብ አምሳል ዛፍ ላይ ሲያርፍ አይቶት ነበር። አያችሁ መንፈስ ቅዱስ የዋህነቱ ስንክደው እንኳን አይለየንም፣ እንኳን ኃጢአት ሰርተን ማለት ነው። ከዛ ምን አለችው? ሄዳ ቆይ ተብለሃል አለችው። ምንኩስናዬን አፍርሼ ሃይማኖቴን ክጄ አንቺን ካላገባው ምን ያደርግልኛል? ሥላሴ በደልኩ ብሎ 21 ቀን ሱባኤ ገባ ይላሉ። ስንት ቀን? 21 ቀን ሱባኤ ሲገባ መንፈስ ቅዱስ መጥቶ ሲዋሃደው አየ ራሱ መንፈስ ቅዱስ በርግብ አምሳል መጥቶ ሲያርፍበት። ስለዚህ ተመልከቱ፣ ሥላሴ ብንክዳቸው እንኳን የማይተውን ናቸው። ስንመለስ አጥበው በንስሐ ልጅ የሚያደርጉን ናቸውና የሥላሴ ልጅ አደረገን፣ እግዚአብሔር ይመስገን። ስለዚህ ንስሐ ትገባላችሁ አይደል? አገቡ እንድንገባ መድኃኔዓለም ይርዳን። ሰዓቴን ጨርሻለሁ መሰለኝ። ወስብሐት ለእግዚአብሔር። ይቆየን።